ጽናት ትናንትና ካለፈቻቸው እጅግ በጣም ብዙ ፈተናዎች መካከል አንደኛው በኪራ ተደፍራ በጣም ብዙ ፈተና ያሳየቻት በገዛ ጓደኛው በቤቲ በጣም ብዙ ስቃይና መከራዎችን አሳልፋ በአሁን ባለችበት ህይወት ላይ ትገኛለች። ጽናት ትናንትና ካሳለፈቻቸው እጅግ በጣም ብዙ መራራ ህይወቶች መካከል ዛሬ ላይ እንድትቆም ያደረጋት መልካም ሀሳቢና አስታዋሽ ያደረጋት እጅግ በጣም የበሰለ አእምሮ የያዘችዋ ጽናት በሰው ቤት ውስጥ ተቀጥራ ብትሰራም አሰሪዎቿ መልካሞች ቢሆኑ እንዲሁም ደግሞ የአሰሪዎቿ ልጅ ታብ መኖሯ አሁን ላይ በጣም የተረጋጋና ሰላማዊ ህይወት እየመራች ትገኛለች። አሁን ግን ባላሰበችው ሁኔታ ከክፍል 81 ጀምሮ እጅግ በጣም ፈታኝ የሆኑ ነገሮችን እየገጠማት ይገኛል። ኪራ የሰራው ስህተት እጅግ በጣም ከባድ በመሆኑ አሁን ላይ ጽናት ይሄን ነገር ብትሰማ ጥፋትን በጥፋት ጊዜ እንዳደረግኩ እያለ ራሱን በጸጸት እየወዘወዘ ይገኛል። ራሱን በጸጸት ብቻውን ማውራት ጀምሯል። ጓደኞቹም ብትናገር የተሻለና የቀለለ ይሆንልሃል ሲሉት መልስ ምታቸውን ሲሰጡት ይገኛሉ። እሱ ግን ከጽናት ያርቀኛል፣ ከጽናት እምነቷን አጥፍቻለሁ እያለ ራሱን እየወቀሰ ይገኛል። ይቺ ተወቃሽነት ያስደረገችው ማናት? ምንስ አስባ በህይወቱ ላይ መጣች የሚለውን ስናየው ከክፍል 81 ላይ ሌሊት ላይ በተደወለለት አንድ የስልክ ጥሪ ከተኛበት መኝታ ተነስቶ ወደ ጓደኛው ይሄዳል። ይሄ ጓደኛው ከዚህ በፊት እንደምናስታውሰው የእናቱ ሞት ጊዜ እናቱ መሞቷን ያልተቀበለው ኪራ እጅግ በጣም ከፍተኛ ሀዘን ላይ በመሆኑ የተነሳ በነበረበት ሰዓት ላይ የዛኔ ከዚህ ጓደኛው ጋራ የተዋወቀበት አጋጣሚ ነበረ። ራሴን አጠፋለሁ፣ እናቴ ገዳይ ነኝ እያለ ራሱን በጣም በብስጭት ላይ ስለነበረ ኪራን ህይወቱን ታድጎለታል ይሄ ሰው ማለት ነው። በአሁኑ ሰዓት ላይ ግን ይሄ ሰው ህይወቱን እንደገና ዳግም ሊያጨልምበት የገባ ይመስላል። ጽናት ይሄንን ነገር የተረዳችው አትመስለኝም። በክፍል 81 መጨረሻ ላይ ያየነው ከባድ ሁኔታ ነበር። ሲንደረደር ከአልጋው ተነስቶ እሱም አለ ወደ ተባለበት ወደ ጓደኛው ጸብ ወደ ተባለበት ሆቴል ተነስቶ በመሄድ ይህንን የዚህ ፈተናና የዚህ ጉዳት በአሁኑ ሰዓት ኪራ የሚያደርገው ግራ ተጋብቶ ጽናትን እምነቷን አጠፋሁ፣ እኔ ላይ ያላትን ተስፋና እምነት አጠፋሁኝ ብሎ ራሱን እየጸጸተና እየወቀሰ ይገኛል። ያቺ ሴተኛ ዳሪ ማናት? ምንስ ፈልጋ ከኪራ መጣች? ኪራስ እንዴት ከእሷ ጋር ሊተኛ ቻለ? ኪራስ ከተኛ በኋላ ምንም አይነት ነገር ላለመፈጸሙ እሷ ታውቃለች። እሱ ግን ምንም አይነት ነገር አልፈጸምኩም ብሎ ስላንቋሸሻት ብቻ ስለተናደደ ያችን የተናገራትን ቃላት ተከትላ በቤቱ በር ድረስ በመሄድ አስፈራርታው ለ3 ቀን አንተ ጋር ቆያለሁ ያለበለዚያ ጉድህን ዘረዝራለሁ ስትለው እሺ እንግዲያውስ ብሎ ወደ ቤቱ ገብቶ ከክፍል 81 የጀመረው የኪራ ስቃይ አሁን 78 ላይ ደርሰናል። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? ስትወዱት ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የፍቅር ቤተሰብ መሆን ትችላላችሁ። በየወቅቱ የሚለቀቁትን የጽናት ድራማን እያንዳንዱ ነገር ማሳወቃችሁ ይሆናል። በላይክ ጀምሩት። ጽናት በአሁኑ ሰዓት ላይ ምን ማድረግ አለባት? ጽናት በክፍል 81 አሁን በቀጣይ 82 ላይ ምን ልታደርግ ትችላለች? ጽናት የኪራን ከሴተኛ ዳሪ ጋር ማድረጉና እንዲሁም ደግሞ እንደዚህ አይነት ነገሮችን መዋሸቱን ስትሰማ ምን አይነት ውሳኔ ልትወስድ ትችላለች? ጽናት በዚህ ሰዓት ጽናት ሊሰሙ ስለች እርግዝና ስለከለከለ መርገዝ አልችልም ስላልኩ ነው እያኮረፍኩ ቅር ያለህ እያለችው ነበር እና ይህንን ነገር አስታውቁ ቡና ቤት ሄደስ መስሎ ሊታያት ይችላል። በዛ ላይ ደግሞ የኪራ ጓደኛ በአሁኑ ሰዓት ላይ ያደረገው ጥፋት ቀለል አድርጎ እያየው ይገኛል። ለኪራ ያልተዋጠለት ነገር ቢኖርም ልጅ ከኋላው ያጠናችሁ ከጀርባው ያጠናችሁ ነገር ያለ አይመስላችሁም? እናንተ ደግሞ ኮሜንት ተባበሩ። እውነት አለ ወይስ የለም? ብዙዎቻችሁ ጽናት ድራማን ስትነቅፉና ስትወቅሱ ሰምቻለሁ።
አይቻልም በሁለቱም። ይሄ አስተማሪና በጣም ጥሩ መልእክት ያለው ፓርት ላይ ደርሰናል ማለት ነው። ከፍቅር ባሻገር አንዳንድ ጊዜ ህይወት ይፈተናል። ይቺ ህይወት በምትፈተንበት ጊዜ ደግሞ እንደዚህ አይነት ነገሮች በፍቅር ላይ ፈተናዎች ቢመጡ እንዴት እናልፋለን የሚለውን ጽናት ድራማ ላይ ማየት ይቻላል። ኪራ የገባበት ውዥንብር አሁን እንዴት ሊሆን ይችላል? ኪራ ማን ነው ከጽናት ጋር ሊያግባባው የሚችለው? የኪራስ መደበቅ እስከ መቼ ድረስ ነው? ኪራ ደብቆ ደብቆ በስተመጨረሻ ላይ ጽናት ባላሰበችው ሰዓት ላይ ብትሰማ ጽናት ምን አይነት እርምጃና ውሳኔ ትወስዳለች የሚለው እጅግ በጣም አሳሳቢ ሆኗል። በአሁኑ ሰዓት ላይ የናሆሚና እንዲሁም ደግሞ የኮሰረት ፍቅር እጅግ በጣም ደስ በሚል ሁኔታ እየሄደ ነው። ኮሰረቴ በአሁኑ ሰዓት ላይ እጅግ በጣም ትህትና ተሞልቶባታል። ሰውን አትቀርብም። ሰዎችን እጅግ በጣም አድርጋ የምትፈራዋ ኮሰረት በአሁኑ ሰዓት ላይ በጣም ጥሩ ላይ ትገኛለች። የናሆሚ ሚስት እንዲሁም ደግሞ ኑሮ በአሁኑ ሰዓት ላይ ያለችበት የጤና እክል ልጅ ለመውለድ የተጋበዘች ባትሆንም ልጅ እንድትወልድ ቤተሰቦቹ ደጋግመው ቢነግሯትም እሷ ግን ያው ያለባትን ችግር ካለመናገሯ ናሆሚም እንዲሁም እሷም ለቤተሰቦቻቸው ባለማሳወቃቸው ምክንያት እንደዚህ አይነት ችግሮች እየተጋረጡባቸው ይገኛሉ። ለምን አትወልጅም? ቤቱን በልጅ ሙሉት፣ ምን አጣችሁ? ልጅ ሲኖር ይደምቃል ቤቱ እያሉ ተደጋጋሚ ቃላቶችን የሚጠቀሙት እናቶች በአሁኑ ሰዓት ላይ የኑሮን ህይወት እየበጠበጡት ይገኛሉ። ኑሮስ ከዚህ በኋላ ምን ልታደርግ ትችላለች? ናሆሚስ ይህንን ነገር ለቤተሰቦቹ እውነቱን አውጥቶ ይናገር ይሆን? እውነቱን ካልተናገረስ የሚመጣበትን ችግርና መዘዝ ምን አይነት ነው? እናንተ እስኪ በገባችሁ በቻላችሁት ባወቃችሁት መጠን እያንዳንዱ ነገር ብትነግሩን ብትጽፉልን በኮሜንት ላይ እኛም እርማት እናደርግበታለን። ከቡና ቤቱ የመጣችዋ ሴት መጨረሻዋስ ምን ሊሆን ይችላል? አመጣጧስ ምንድን ነው? አላማዋስ ምንድን ነው? ህልክ ነው ወይስ ደግሞ ከኪራ ጋር ያልጨረሰችው የበፊት ታሪክ አላት? እናንተስ ምን ትላላችሁ? እንደኔ ህልክ ይዟት እንጂ ምንም አይነት ታሪክ የላትም። ስልኩን እንዳጋጣሚ ነበረ የደወለችው ወደ ኪራ እንዳጋጣሚ ተደወለው ኪራ ሲከንፍ የመጣለት እሱ እንደሆነ ያወቀችው በአጋጣሚ በመጠጥ ተገፋፍተው ወደ ሆቴሉ ከገቡ በኋላ እንግዲህ ምንም አልተፈጠረም። ግን ህልክ ስለያዛት ገንዘቡን ስለወረወረባት ሴትነቷን ያጣጣለባት መስሎ ስለታያት በዛ ህልክ ነበረ እበሩ ድረስ ቆማ የጠበቀችው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ከቡና ቤቱ የመጣችዋ ሴት መጨረሻዋስ ምን ሊሆን ይችላል? አመጣጧስ ምንድን ነው? አላማዋስ ምንድን ነው? ህልክ ነው ወይስ ደግሞ ከኪራ ጋር ያልጨረሰችው የበፊት ታሪክ አላት? እናንተስ ምን ትላላችሁ? እንደኔ ህልክ ይዟት እንጂ ምንም አይነት ታሪክ የላትም። ስልኩን እንዳጋጣሚ ነበረ የደወለችው ወደ ኪራ እንዳጋጣሚ ተደወለው ኪራ ሲከንፍ የመጣለት እሱ እንደሆነ ያወቀችው በአጋጣሚ በመጠጥ ተገፋፍተው ወደ ሆቴሉ ከገቡ በኋላ እንግዲህ ምንም አልተፈጠረም። ግን ህልክ ስለያዛት ገንዘቡን ስለወረወረባት ሴትነቷን ያጣጣለባት መስሎ ስለታያት በዛ ህልክ ነበረ እበሩ ድረስ ቆማ የጠበቀችው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ